እንዲገባው ያለች ኦ ማይ ጋድ አይደለም። አይ አንቺ ቤተክርስቲያን ላይ ማታረጂውን ነገር ሰው እንዲያረግ ኤክስፔክት አታድርጊ። እሺ እኔ እኮ ደህንነት ልጠይቅና እዛን ኖ እንደዚህ አይነት ምልሽ አንቺ እኛም ለክርስቶስ እንቀናለን እናንተ ለቤተ እምነታችሁ ለአንድ ድርጅት ችግር የለውም። ቀና ጳውሎስ እንቀናለኛልና ጥሩ ነው መቅናትና ግን መረጃ አንድ ሰው እንደዚህ ሆኖ እንደዚህ ሰው ቢያጭበረብር በእናንተ ስም ዝም ብለሽ ታይዋለሽ ወይ ነው? ዝም ብዬ አላየውም፣ ግን በማስረጃ ነው ልጠይቀው የምችለው ነው። ለምሳሌ ማስረጃ የጴንጤ መዝሙር እንደዚህ ኦንላይን ከፍቶ ኦርቶዶክስ ነኝ እያለ እንደዚህ ቢያደርግ ምንድነው የምትይው አንቺ? ምንድነው የምትይው? መልሽልኝ። ኦርቶዶክስ እንደዛ ስለማያደርግ እኔ ስለሱ ነው እየጠየቅኩ ያለው። ከዛ በኋላ ክርስቲያን ነኝ ብሎ ደግሞ እንደዚህ አይነት የማይረባ ነገር በተለይ መካነ ኢየሱስ ነው ዲሰንት ነው ሳቃቸው እንደዚህ አይነት ተሳዳቢ በቃ ማስረጃ ይሄ ነው። ማስረጃ ይሄ ነው። ማስረጃይማ ገብተው ቤተሰቧን እኛንም ሲሳደቡ ቁጭ ብላ ያየሽ ነው። እየተቀሳቸው እየተቀለሰለሱ ነው የሚሳደቡት። ቤተሰቧን የተሳደቡትማ እነ ቤካ ናቸው ዘቅዝቀው ነው መካነ ኢየሱስ ጴንጤዎች ብለው ሲሳደቡ እኮ እሷን እየተሳደቡ ነው። ወይ የመረቋት ነው ወይስ ቤተሰቧን እየመረቋት? ጴንጤ ብለው ተሳድባ አቁም። ዲያቆን እስቂያስ ነው ቤት አትዋሺ። አንቺ ትፈሪያቸዋለሽ። ለነገሩ ምን እንዳስደረጉብሽ አላውቅም። ኧረ በኢየሱስ ክርስቶስ አይ ዴቫን በጣም ነው ብርቅ የሚይዝሽ እሳቸውን ስታይ። በጣም ነው መወዳቸው። ላይክ አይ ፊል አባቴ አይደለም አንቺ ስለማታውቂ ነው ከጀርባ የሚያደርጉት ነገር። ያዞም ባሏቸው እኮ ቀሲስ ዲበኩል ያለ ስርዓት ይኖረ እግዚአብሔር እሳቸው ያሉትን ነው። ቀሲስ ዲበኩል ያሉትን ነው። ስርዓት ይኖረ በቃ ከዛሬ ወዲያ በምንም ብዙ አካውንት ነው ያለኝ። በክርስቲያን ስም ማጭበርበር ግን አትችይም። በጣም ትልቅ ሰው ነው እና ይኸውልህ ስማኝ በክርስቲያን ስም የትም ቦታ ልታጭበረብር ያቺም እኔ እኮ ምናችሁን እንዳጭበረብር ተገስጻት እናንተ ሲሪየስ ነው የምነግርሽ። አንተ ዝም በል አንዴ ቆይ ዝም በል በለጡ እየተደማመጠን እናወራሽ ማለት እኔ ካንተ በእድሜ በጣም አንሳለሁ። ኦልሞስት ከሀፍ በታች አንሳለሁ። እግዚአብሔርን ግን በጣም እንደ ጮርቃ ሰው አታስብ። ላይክ ማቹርድ ሆነ እንደ ማቹርድ ሰው ተናገር። አንዳንዴ የምትናገረው ነገር ላይክ የሰፈር ዱርዬ የሚናገረውን አይነት እንትን you have to respect ላይክ በስነ ስርዓት ሐሳብህን መግለጽ፣ የምትናገረውን ነገር ሰው ዲስሪስፔክት ሳታረግ መናገር፣ ሐሳብህን በስነ ስርዓት ማውራት ተለማመድ። መጀመሪያ ማለት ለእግዚአብሔር ቤት መቅናት ማለት እንዳንተ በየኮሜንት ሰርች ፎር እንዳንተ 24 ሃወር ኮሜንት ነገር አይቻልም። ሌላ ስራ መፈለግ ይሻላል። አይበለጥ ግን ደስተኛ ነህ በህይወት? እንትን መባያሽ ነች ሙድሽ። አይ ደስተኛ ነህ ንገረኝ ነው። አይ ደስተኛ ሌላ ስራ ስሪ ነው። አሜን ይሻልሻል። ደስተኛ ነህ ወይ? እኔ ትምህርት እማራለሁ፣ በነገራችን እሰራለሁ፣ ትምህርት እማራለሁ እኮ ማጭበርበር እንደዚህ ጊፍት ለመለቃቀም ይሄን ስማኝ፣ እኔ እዚህ ጊፍት ላይ ቁጭ ብዬ ከማገኘው ይልቅ ስራ አለኝ፣ ተማሪ ነኝ። ስራ ከሆነ በክርስቶስ ስም ለምን ታጭበረብሪያለሽ? ለምን ከነስሜት ያለሽ? ስለሆንኩ ፍጹም አይደለሽ። ማነው ፓስተርሽ? ማነው እንደዚህ ያስተማረሽ? ፓስተር ለመስማት አዎ፣ ምክንያቱም መጠየቅ አለብን። በእኛ ስም ብዙ ሰው ማጭበርባሪዎች ስለመጡ እኮ ነው። በእውነት አዎ። አሁን እነ ቢናም ሽታይም እነ ተመስገንም እንደዛ ነን ብለው ከዛ በኋላ ያደረጉትን ታውቂያለሽ። መጀመሪያ ግን ሳይሆኑ ነን ብለው ነው ያስተማራት ፓስተር። ያንቺ ንስሐ አባት ብለሽ ወይ በለጠ ስማኝ፣ አንተ ራሱ ክርስቲያን እንዳልሆንክ ልንገር። በመካነ ኢየሱስ ፓስተር አይባልም። በነገራችን ላይ ፓስተር የለኝም እኔ። ፓስተር ማን ነው? ፓስተር ቄስ ግን አለ። ቄሴን ደግሞ ቄሳችን ስማቸውን ንገሪ፣ ስማቸውን ንገሪ። እዚህ ደረጃ ወንጌል ስለ ማርያም ነው ብለው ካስተማሩሽ ጠይቃቸዋለሁ። ምን ወንጌል ስለ ማርያም ነው ብለሽ ላይቭ ገብተሽ ስታወሪ አልነበር ከሰዎች ጋር? ወንጌል ስለ ማርያም ነው አላልኩም። ወንጌል ስለ ኢየሱስ ክርስቶስ ነው። ግን ያ ማለት ወንጌል ስለ ኢየሱስ ክርስቶስ ነው ማለት ግን ሌሎቹን ሰዎች ለምሳሌ እዛ ላይ የተናገርኩ የነበረው ወንጌል ስለ ኢየሱስ ክርስቶስ ነው። ለምሳሌ አሁን እነ ጳውሎስን ሌሎቹን ሐዋርያትን የህይወት ታሪካቸውን አንስተን ብናወራ በህይወታቸው ውስጥ እግዚአብሔርን ኢየሱስ ክርስቶስን ሻይን አውት እንዳደረጉት ማስተማሪያ ነው። ስለ ድንግል ማርያምም ሲወራ
በህይወቷ ውስጥ ኢየሱስ ክርስቶስን እንዳከበረችው ብጽዕት እንደሆነች ሲወራ ትውልድ ሁሉ ብጽዕት ይሉኛል ካልክ በል አንተ ብጽዕት እያልካት የምትኖር ናት እድሜ ልክህን ማለት ነው። ትውልድ ቅድስት ድንግል ማርያም በጣም የከበረች በጣም ቆይ እኔ ልጨርስና ታወራለህ። አዎ በጣም የተከበረች በጣም ትሁት ነች። ስለዚህ ለፖለቲካ መጠቀሚያ የምትሆን አይደለችም። አንተ ጋር ማውራት እና እያወራሁበት የነበረው ሞቲቭ ያ ነው። ስለ ቅድስት ድንግል ማርያም አይወራ አይደለም። ቸርች ውስጥ ብዙ ፓስተሮች ወይ ደግሞ ቸርች ውስጥ ብዙ ቄሶች ስለ ቅድስት ድንግል ማርያም ህይወት አውርተው ያውቃሉ። እኔ ሳወራው አዲስ ነገር አድርገህ እዚህ የምታለቅስበት ምንም ምክንያት የለም። ከእነሱ ጋር ለመዋደድ ነው የእሷን ስም የምትጠሪው። እሷ ወይ እኔ ስለምወዳት ነው በእኔ ታላቅ ስራ አድርጓል ያለች ቅድስት እናት በእሷ ስም መነገድ አይቻልም። እናቴ ስለሆነች ነው የምጠራት። በልይ በእሷ ስም መነገድ አይቻልም። አሁን ከእነሱ ጋር ለመቀራረብ ከዛ ለብሽሽት በነገራችን አሁን ይኸውልህ አታየኝም። ፐርሰናል ጴንጤዎች እንደዚህ ያለሽ ምናምን ትያለሽ። ስማኝ ቆይ አንዴ። አሁን አንተ ስትሰድበኝ ከቅድሙ የተለየ ፊት አይታብኛል? አታይብኝም። ለምሳሌ ስትሰድበኝም እኮ ስማኝ ሚዩት ላድርግ ጌታን በጣም ይቅርታ። ቆይ አንዴ ላውራ። ላይክ እኔ ሰው ስለገፋኝም ሰው ስላጀበኝም የማይሞቀኝ የማይበርደኝ ሰው ነኝ። ቫልዩዬን አውቃለሁ። በቃ ተልእኮ ስላለሽ ነው። ማርያም ለምን አወራሽ ነገር ከጀርባ ተልእኮ ስላለሽ ነው። ዛትስ ኢት። አላማችን ህሙማንን መርዳት ነው አሉ ሆስፒታል። እሱ ተይው። አሁን ማጭበርበር አይቻልም ነው። አሁን በክርስትና ስም የፈለግሽውን ኦርቶዶክስ ሆነሽ መሳደብ፣ መዝሙር መክፈት፣ ዋቴቨር ማድረግ፣ ግን ክርስቲያን ሆኖ በክርስትና ስም ማጭበርበር መዝሙር እዘምራለሁ ግን የምትከፍቺው ለብሽሽቅ ከሆነ ይኸውልሽ ለአንቺም ጥቅም የለውም። በጴንጤዎችን እስቲ ላብሽቅ ብለሽ በጠዋት ተነስተሽ የምታረጊው አሁን በጠዋቱ ማለት ነው ተነሳው መዝሙር ከፈትኩ፣ መዝሙረ ዳዊትን አነበብኩልህ። እንደው ያንተ አጋንንት ይለያል በእውነት። ጠዋት መዝሙረ ዳዊት ሰምተህ አሁን ማለት በክርስትና ስም አታጭበርበሪ፣ አታስመስይ ነው እኮ አባባል። አይ በራስሽ የፈለግሽውን እኮ መሆን ትችያለሽ። እኔ ልንገርህ በርኩኝ ከህፃንነቴ ከምናምን የሁሉ አመት ያለሽ ደግሞ ማን ነው ስለ ክርስቶስ ሳይገባ የሁሉ አመት ጴንጤ የሚሆን? ወይ ቄሶችሽ ችግር አለባቸው ወይ ከቤተሰብ የሆነ አስተዳደግ አድገሻል እንጂ ክርስቲያን በዚህ ደረጃ እንደዚህ ሊወርድ አይችልም። በእውነት አቀልድ። እኔ እኮ የተማርክ ሰው ብትሆን እንደተማረ ሰው አወራ ነበር። በነገራችን ላይ ከስምንተኛ ለመውረስ ማጭበርበር ያለው ነገር አታወራም። ያልጸኑ ልጆች ክርስቲያን ትመስያቸው ያለው ነገር አታወራም። እየጠበቅኩ ነው። ይኸውልሽ ያልጸኑ ልጆች ክርስቲያን ትመስያቸዋለሽ። አይ ክርስቲያን ነኝ። ክርስቲያን ማለት ግን ክርስቶስን የሚከተል ነው እንጂ ልክ እንዳንተ ላይክ በየኮሜንት ነው የምትሰብኪው አይደል? ይሄድ እስኪ አንድ ቦታ ላይ ፍጡር የሰበከበት ነገር ቅድስት ድንግል ማርያም እናቴ ነች ይላል። ወንጌል ስለ ማርያም ነው ብለሽ ከስካት ጋር ስትነጋገሪ ላይቭ ላይ አላልኩም። አየህ ወንጌል ስለ ቅድስት ድንግል ማርያም ነው አላልኩም። ወንጌል ግን አንድ ነገር ነው። ኢየሱስ ክርስቶስ ነው። ስለ ኢየሱስ ነው ሲልሽ ከሱ ጋር ስትከራከር ያልነበር እንዴ? ያልኩበትን ሞቲቭ ልንገርህ አልኩ። አየህ አሁን እኔ ጠየከኝ ላስረዳ። ጠየከኝ አሁን ዝም ብለህ አዳምጠኝ ላስረዳ። ወንጌል ስለ ቅድስት ድንግል ማርያም ነው ስለ ኢየሱስ ክርስቶስ ነው የሚለውም ሀሳብ አልተነሳም። እሱ እዛ ጋር እያነሳ የነበረው ቅድስት ድንግል ማርያም ወይም ሌሎቹ እንትኖች መነሳት የለባቸውም፣ በቃ ሁሌ ስለ ኢየሱስ መወራት አለበት ነው። እኔ ደግሞ ያ ሁሌ ስለ ኢየሱስ መወራቱ ስህተት አይደለም፣ ልክ ነው። ግን ስለ ጻድቃን ወይ ደግሞ ስለ ኢየሱስ ክርስቶስ ዋጋ ስለከፈሉ ሰዎች ማውራት በራሱ ብዙ የአና ማስታወሻ ምናምን ብለን እኮ የምንጽፋቸው ብዙ መጽሐፍት አሉ። ገባ? ስለ ሌሎች ጻድቃን ስናወራ ዋው እንደዚህ ዋጋ የከፈሉለት ኢየሱስ ክርስቶስ እሱ ማን ነው ብለህ ኢየሱስ ክርስቶስን ለማወቅ ትጓጓለህ እንጂ የእነሱ ጥንካሬ ወይ የእነሱ እንትን አይታየህም። ለኢየሱስ ክርስቶስ በመጋዝ ተሰነጠቁ ምናምን ስትባል እንዲህ ምን አይነት አምላክ ቢሆን ነው ለሱ የተሰነጠቀው? እንደዛ ነው ልታስብ የምትችለው። ገባ? ቅድስት ድንግል ማርያም ለኢየሱስ ክርስቶስ
ድንግልናዋን ህይወቷን ዘመኗን ሁሉ ብጽዕቱና ንጹህና ለሱ አሳልፋ ሰጠችው ስትባል ዋው እንዴት ነው ኃጢአትን ማሸነፍ የቻለችው? እንዴት አይነት አምላክ ቢኖራት ነው ለሱ ይሄን ያክል ራሷን ዝቅ አርጋ ሁሉ ነገሯን ላይክ ባህሏን በዛ ሰዓት ተወግራ ልትሞት ትችላለች። ያለ ባል ነው ያረገዘችው፣ ሳታገባ ነው አርገዘሻል የተባለችው። ተወግራ ልትሞት ትችላለች። ብዙ ስደት ደርሶባታል። ያንን ሁሉ ተቋቁማ ያለፈችው ለማን ነው? ለአምላኳ። አየክ ኤቭሪ ነገር ስታወራ ይሄ የተራ የህይወት ታሪክ ወይም ደግሞ ባዮግራፊ አይደለም። ዞሮ ኢየሱስ ክርስቶስ ጋር የሚያደርስ ታሪክ ነው። ገባ? እኔ ስለ ሌሎቹ ሰዎች የህይወት ታሪክ ወንጌል ነው አላልኩም፣ ወይ ወንጌል አይደለም አላልኩም ያልኩት፣ ግን ዋጋ ስለከፈሉለት ያልሽበት ሞቲቭ ነው ዋናው። አሁን ስለ ቅድስት ድንግል ማርያም ወደሽ አይደለም፣ ከጀርባሽ ፑሽ የሚያደርጉሽ ሰዎች አሉ። ይሄንን ጾም ሲሆን እየጾምኩ ነው ብለሽ ትወጫለሽ። ማን ነው ክርስቲያን በአደባባይ እየጾምኩ ነው ብሎ የሚወጣ? እንደዚህ አይነት ኢንሰንስ የሆነ ነገር በሚዲያ ማድረግ በጣም ከባድ ነው እኮ። አይደረግም። ቆይ የሆነ መጽሐፍ ቅዱስ ላንብብል። ቆይ የሆነ መጽሐፍ ቅዱስ ላንብብል። እየጾመች ነው። እኛ ቸርች ጾም አለ በነገራችን ላይ፣ እናንተ ቸርች እኮ። ስለዚህ ይሄንን 2 ወር አውጃ እየጾመች ነው ወይ? ጾም ጸሎት አለ እኛ ቸርች። ጾም ጸሎት አለ። አውጃለች ወይ? አዎ ጾም ጸሎት አለ። ጾም ጸሎት አይደለም። ይሄንን የኩዳዴ ጾም አውጃለች ወይ መካነ ኢየሱስ? ናና ይጸለይልህ ብራዘር። ጾም ጸሎት አይደለም አውጃለች ወይ? አሁን ይኸውልሽ ማጭበርበርሽን ከታች ላሉት ሰዎች እኮ ላሳያቸው ነው። መካነ ኢየሱስ እንዳልሆንሽ አውጃለች ወይ ይሄን ጾም መካነ ኢየሱስ? አዎ ምን ታመጣ? አላወጀችም በፍጹም። ስማኝ ከመልካም ነገር ጋር ብትተባበር it doesn't matter። ሰው በሚፈልገው ሰዓት ቢጾም በማይፈልገው ሰዓት ባይጾም አይ አይደለም። እኔ ለክርስቶስ ከሆነ ሌሎቹ ሰዎች ጾም ሲያውጁና በተመቸኝ ሰዓት ብጾም ምን ችግር አለው? እንዳንተ 24 ሰዓት ማመንጀክ ያለብኝ መከራከርሽ ለክርስቶስ ስላልሆነ ነው መከራከርሽ። እንዳንተ 24 ሰዓት ማመንጀክ ያለብኝ አይመስለኝም። ቲዮኒ ፎር ሃወር ያስሹ ነው የኔ ሐሳብ። ስማኝ በለጠ ሰማኝ። ቲዮኒ ፎር ሃወር ማመንጀክ አይጠበቅብኝም እንዳንተ በየኮመንቱ እንትን ለማለት። ለምንድን ነው ማጾመው አንተ በለጠ? በጣም ጾመኛ ስለሆንሽ አንቺ በጽድቅ እየበለጥሽኝ ስለሆነ ነው። በጣም ጻድቅ ነሽ፣ ጾመኛ ነሽ። በዛ ልድይ ነው እንደዛ ፈሪሳዊ እኔ ጾማለሁ የኛው አይጾምም ምናምን ያልሽ ወይ እግዚአብሔር ይመስገን። እኔ ለምንድን ነው ማጾመው? አትጾምም ትጾማለህ አይደለም? እንደማትጾም ስለነገርከኝ ጾም አልጾም በምን አወቅሽ? ለምንድን ነው ማጾመው እኮ? እንደዛ ፈሪሳዊ ስለሆንሽ ነው። እንደኔ እንደዛ ሰውዬ አይደለሁም። እኔ ጾማለሁ እንትና አይጾምም ምናምን። አሁን የመካነ ኢየሱስ ጸባይም አይደለም ሲጀመር። እኔ እኮ የልብሽ ውስጥ ያለውን ስለ ጾም ስታነሺ፣ ስለ ማርያም ስታነሺ፣ እስላም ከጀርባሽ ምን ያሰብሽ እንደሆነ ስለሚገባኝ መንፈሳዊ ሰው ሁሉን ይመረምራል ይላል። አየሽ፣ ማንም ተለሳልሶ ቢናገር ምን ቢናገር ከጀርባሽ ምን እያሰብሽ እንደሆነ ከዚህ ቲክቶክ ላይ ብዙ አጭበርባሪዎች ስለያዝን እኮ ነው። አሜን። ብዙ ሰዎች ይዘን መጨረሻቸው ታውቂዋለሽ የሆኑትን ከዛ በኋላ ትልቅ ስዕልና ትልቅ እንትን ይዘው ነው። ሜሪዬ ለምን እንደምሰማው ልንገርሽ። እግዚአብሔርን በለጠ የሚሰማው ሰው ይፈልጋል ማለት ሚስቱ አታወራውም ወይ ልጆቹ አያወሩትም። የሚያወራው እጅግ ማጭበርበር እናቃታለን ነው። አሜን። አይደለም ስማኝ የለውም እሰማሃለሁ በልዬ በቃ ዲፕሬስድ ሆነሃል። ስለዚህ አይደለም ሀሳብ ማስቀየስ እቺን እውነቷን ሲነገርሽ የልብሽ እንዲሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ ነው። እኔ ልብሽ ነው ግን ወደ ጌታ ብንው ከነበርሽ መካነ ኢየሱስ ከነበርሽ ወደ ጌታሽ ተመለሽ። ሰው ማስደሰት ዓለም ጋር መጣበቅ ዓለማዊነት ብርቅ አይደለም። ባይዘው ማንም ሰው ዓለማዊ ሊሆን ይችላል። በልዬ አሁን the right way ባይዚ እግዚአብሔር ይመስገን። ኖ እኔ እነግርሻለሁ ወጥተሽ እዚህ ጴንጤዎች እንዳንተ ቆይ ቲዮኒ ፎር ሃወር ኦንላይን ላይ ቁጭ ብዬ ቀርተሽ አታውቂም። በየቀኑ ኑሮሽን መኖር ምን እናርግሽኛ? ማናችሁ ነው በልዬ አንተ ገብተሽ ግን ሌላም ጊዜ ስለ ክርስትና ካወራሽ ምንም እንደማታውቂው እንዳልነበርሽ ግን ወጥተን መናገራችን ግድ ነው። ለምን ከስር ያልጸኑ ልጆች ስላሉ በክርስትና ገና ወደ ጌታ የሚመጡ
እኔ በለጠ እንዳንተ በ40 ዓመት የተጠመቅኩ ሰው ምናምን አይደለሁም። በነገራችን ላይ ከሰንዳይ ስኩል ጀምሮ የተማርኩ ሰው ነኝ። ግን ውሸት እዚህ ቁጭ ብለሽ አሁን እነዚህን ሰዎች የምትሰሚያቸው ናቸው እየተቅለሰለሱ ስለምን የሚመክሩሽ። እግዚአብሔር ምስክሬ ነው። እንኳን አንተ ሜሪ ራሱ ስለሳቸው አንድ ነገር ብትናገር ክርስቶስን ብሎክ ነው ማረጋት። ክርስቶስን እኔ ሰው ጥላቻ ነው ሰው ጥላቻ እንዳትከፍት በቃ አሁን ሪስፔክት አድርጌ ሳወራ ቆየዋ። አየህ አሁን አፍህን እንዳትከፍት ያልኩ የማይሆን ሰው እየተናገርክ ስለሆነ በጣም ምን አይነት ሰው እንደሆኑ ስለማታውቂ ነው። እኔ በጣም በራሳቸው አባቶች እንኳን እንዴት እንደተባሉ ታውቂያለሽ። በጣም በስነ ስርዓት የእግዚአብሔርን ቃል የሚያስተምሩ በጣም ትሁት በፍጹም። እስቲ አንድ ቀን ከደቂቃ አንድ ዲቤት ይግቡ፣ አንድ ነገር ይግቡ እስቲ በእግዚአብሔር ቃል ውደት ከማን ጋር ዲቤት ሲያደርጉ አይተሻቸው ታውቂያለሽ? ስራ አለብኝ ብለው አይደል ሮጠው የሚወጡት። አንድ ቀን እስቲ ከማን ጋር እስቲ ዲቤት አድርገው ታውቂያለሽ? በነገራችን ላይ እንዳንተ 24 ሃወር ኦንላይን ላይ ተጋድመው መሰዳደብ አይደለም አድርገው አይተሽ ታውቂያለሽ? ኑ እንነጋገር ሲባሉ እየነዳው ነው ስራ አለብኝ ያ ስራ እየገቡ ስለሆነ ነው። ስራ እየገቡ ስለሆነ አንድ ቀን ገብተው በየሰ አንተ በጣም ላወርድ ነው ክርስቶስን አፈን እንዳትከፍት ዝም በል ቀሰስ ብለው ይኸውልህ በለጠ ስማኝ። ቆይ እግዚአብሔርን እኔ አውት ኦፍ ኮንትሮል ከመሆኔ በፊት ዝም በል። አይ እኔ ራሴን ስሜቴን ምናምን ተቆጣጥሬ ማውራት ስለምፈልግ ስራ የሚሰራበት ሀገር ላይ ናቸው። ፍሪ በሆኑ ሰዓት ሲጀመር ድራይቭ እያደረጉ ነው የሚያወሩት። የስራ ቦታቸው ላይ ሲደርሱ በቃ ደርሻለሁ ምናምን ብለው ይወርዳሉ። አለቀ። እንዳንተ 24 ሃወር እዚህ በየኮመንቱ በየሰው ቤቱ 24 ሃወር ኦንላይን ላይ መሆን የለባቸው። በቻሏት አቅም በየሴቶቹ ቤት አቁም ብለው ያስቧቸው ጋር እየገቡ ነው። እንዳንተ የፍቅር አሁን እሳቸው ገብተው ቢሆን ልንገር እስኪ ኑሐሚንዬ መጽሐፈ ምሳሌን ክፈቺ፣ እስኪ ኑሐሚንዬ መዝሙረ ዳዊትን እንደዚህ ክፈቺ፣ እስኪ ኑሐሚንዬ ትንቢተ እንደዚህን ክፈቺ፣ ማቴዎስ ላይ ክፈቺ፣ ማርቆስ ላይ ክፈቺ እያሉ ስንት ቃል አስተምረውኛል። ስንት ቃል እግዚአብሔር አውቄያለሁ። አጥፍቼ እንኳን ቢሆን ማለት ነው። ኦኬ ከእሳቸው ነው የተማርሽው? ታዲያ ክርስቶስን አውቃለሁ ያልሽው ታዲያ እሳቸው በጣም ብዙ ነገር ተምሬያለሁ። አይዚ ክርስቶስን በጣም ብዙ ነገር ተምሬያለሁ። ግን ይኸውልህ አየህ ከእሳቸውን የተማሩ ለምን ወንጌል አትመሰክሪላቸው? ወይስ ድነዋል ብለሽ ነው? ያውቁታል፣ ወንጌልን ያውቁታል። ለዛ ነው ከእሳቸው ተማርኩኝ ያልኩ። ኦኬ ስለዚህ ወንጌልን ያውቁታል። ወንጌልን ካላመነ ሰው ነው ሄደሽ የምትማሪው ማለት ነው። ወንጌልን ከዛ መካነ ኢየሱስ ነሽ። በል ቆይ አሁን እቺ መልስልኝ። ወንጌልን ማመንና አለማመን ለአንተ ምንድን ነው? ማንን ያመነ ማንን ያላመነ? ወንጌልን ማመንና አለማመን ክርስቶስ አሁን ይሄው ስበክ ብቻ አዳኝ ነው ብሎ መመስከር። ክርክሩን ተወው በቃ። አሁን ክርክሩን ተወው። ወንጌልን ማመንና ወንጌልን አለማመን አዳኝ ነው ብሎ መጽሐፍ ቅዱስ መካነ ኢየሱስ እምነት ብቻ ክርስቶስ ብቻ ነው የምታብላ ነው የምታምነው እያልኩሽ ነው። ስለ መካነ ኢየሱስ እሳቸው ነገ ሚካኤል ይለይብኛል የሚሉ ሰውዬ ይዘሽ ወንጌል ያውቃሉ ትይኛለሽ። ስማ በለጠ፣ አሁን እዚህ ጋር ቁጭ ብለሽ ማለት ነው። እኔ በቃ ላስወርደ ነው ጌታን። ስማኝ፣ እየተሰማማን እናወራ እያልኩሽ ነው። ክርስቶስ ብቻ ብለው ነው የሚያምኑት እንደ መካነ ኢየሱስ። መጽሐፍ ቅዱስ ብቻ ብለው ነው የሚያምኑት። ወንጌል ያውቃሉ የምትይኝ ነው አንተ የምታምነው። ባለፈው እኮ መጽሐፍ ቅዱስ ብቻ ብዬ ስከራከረ እኮ እኔን ማሳመን መጽሐፍ ቅዱስ ብቻ ታምኛለሽ አንቺ እንደ መካነ ኢየሱስ? መጽሐፍ ቅዱስ ብቻ የሚለው ሴንስ በመካነ ኢየሱስ ምንድን ነው ትርጓሜው? አሁን ይህንን ንገረኝና እኔ ቃል በቃል መካነ ኢየሱስን አውጥቼ ላስነበበ እኮ። መካነ ኢየሱስ ምንድን ነው? እኛ መጽሐፍ ቅዱስ ብቻ ስንል መጽሐፍ ቅዱስ ብቻ ሲባል መጀመሪያ ሀሳቡ ካልገባሽ ከመጽሐፍ ቅዱስ ካልገባሽ ምናምን አይደለም በመጽሐፍ ቅዱስ እኔ እኮ እንደተማረ ሰውም ላወራህ እንዳልተማረ ሰውም ላወራህ ግራ ነው የሚገባኝ። አንተ ሰውዬ አሁን ስለ ትምህርቱ እናውራ፣ ስለ እኔ ተወው። ከዛ በኋላ ስለ መካነ ኢየሱስ መጽሐፍ ቅዱስ ብቻ ማለት ምን ማለት ነው? ገብቶሻል አንቺ ግን መጀመሪያ ወይኔ ላስረዳሽ? አስረዳኝና ከዛ በኋላ እንቀጥል። እሺ መጽሐፍ ቅዱስ ብቻ ማለት 66ቱ ይሄን መልስልኝ። 66ቱ ብቻ ማለት ነው መጽሐፍ ቅዱስ ብቻ ማለት? መጽሐፍ ቅዱስ 81 ነው 66 ምናምን የሚባል አይደለም። ኮንሴፕቱ ራሱ ኮንሴፕቱ ራሱ እሱ አይደለም። ይሄንን አመንከሽ ቀጥል። መጽሐፍ ቅዱስ ብቻ ማለት 66 81 አይደለም አይደል? አዎ ቀጥልሽ። ኢን ዘ ኔክስት ዋን መጽሐፍ ቅዱስ ብቻ ማለት የእግዚአብሔር መንፈስ ያለባቸው መጽሐፍት ከሌሎች በሙሉ ከሰው ንግግሮች፣ ከሰው ወግ፣ ከሰው ከሚጽፈው ጽሑፍ፣ አባቶች ከሚያደርጉት
የበላይ ባለስልጣን ናቸው፣ በመጽሐፍ ቅዱስ ይመዘናሉ ማለት ነው እኮ ኮንሴፕቱ እሱ ነው። እሺ ከሰው ወግ ምናምን ግን አይደለም። በነገራችን ላይ እችን አስወጣት፣ ከሰው ወግ አይደለም። ምክንያቱም ጳውሎስ በራሱ ሲልክላቸው የነበረው ደብዳቤ ወግ ስለነበረ ማለት ነው። ያ ግን በመጽሐፍ ቅዱስ ውስጥ ተካቷል፣ ወይም ስንፋሰ እግዚአብሔር አለው ብለን እንቀበላለን። ይሄኛው ሀሳብ ወጉ የት አለ ታዲያ? ይደረግና ቀጥል። አይ ቆይ ያልክበትን ወጉ የት አለ? እጃችን ላይ ካልደረሰ እኔ መጥቼ አሁን ይሄኛው የቤተክርስቲያን ወግ ነበር ብዬ ባመጣ እሱን ነው እኮ ማስረጃ የምናጣው። በቃል ተላለፈ የሚባለው ነገር ይሄ ነገር እነ ጳውሎስ ወግ ያደረጉት ነው ብሎ አንድ ሰው አመጣ። ኦኬ ምንድን ነው ማስረጃው? እኔም አመጣለሁ፣ አንቺም ታመጫለሽ፣ ያም ያመጣል። እንደዛ የሚባል መጽሐፍ የለም በነገራችን ላይ። እንደዛ መጽሐፍ አሁን አንተ መጽሐፍ ቅዱስ ብቻ አልከኝ፣ ከዛ ቀጠልክና ነው አይ 66ም 88ም 74ቱም አይደለም ጀስት መጽሐፍ ቅዱስ ብቻ ወይም እስትንፋሰ እግዚአብሔር አለባቸው የሚባሉትን መጽሐፍቶች ብቻ ነው አልከኝ አይደል? የትኞቹ መጽሐፍት ናቸው እስትንፋሰ እግዚአብሔር ያለባቸው? አሁን ቱ ዘ ፖይንት ወደ ትምህርት ቁጥሩ የሰጡን ነው። አሁን ለምሳሌ እነ ጄሮም እና አትናቴዎስ ጄሮም ወደ 66 67 ያደርገዋል እና አትናቴዎስ እንትን ያደረጉት አለ ተላልፎ ግን እዚህ መጥቷል። በዓለም ላይ ያለ አትናቴዎስን አንተ ትቀበላለህ ሙሉን? ጄሮምን ትቀበላለህ? ሙሉንማ እነሱም አትቀበሉም። ማርያም ታበስ አለባት ይላል፣ እሱም አይቀበልም። በለጠ እየተደማመጠ ጀሮምን እና አትናቴዎስን እናንሳ፣ ሁለቱን እንውሰድ፣ ችግር የለውም ስለሌለው። አሁን ጀሮምንም አትናቴዎስንም አንተ ትቀበላለህ? አሁን እንደ አባት ሙሉን አልቀበልም፣ እንደ እግዚአብሔር ቃል የተናገሩትን እቀበላለሁ። ልክ እናንተ እንደዛ እንደምትቀበሉት ማለት ነው። እሺ ለምሳሌ አሁን አትናቴዎስ የጠቀሳቸው የመጽሐፍ ቅዱስ ክፍሎች አንተ ማትቀበላቸው፣ አንተ የምትቀበላቸው አትናቴዎስ ያልጠቀሳቸው የመጽሐፍ ቅዱስ ክፍሎች አሉ የሉ? ሊኖሩ ይችላሉ። ከዛ በኋላ በአባቶች ሪፋይን ነው። ስለዚህ አትናቴዎስን እንደ አባት ኦርቶዶክስም ካቶሊክም ፕሮቴስታንትም የሚስማሙበት መጽሐፍ ቅዱስ ማህበር መጽሐፍ ቅዱስ ማህበር እነዚህን መጽሐፍቶች እስትንፋሰ እግዚአብሔር ናቸው ብሎ አስቀምጦልናል። ማን ያስቀምጠው? መጽሐፍ ቅዱስ ማህበር ከአባቶች የተስማሙትን በዓለም አቀፍ ደረጃ ያለውንም ትሬንድ አይቶ አላስቀምጠም። ቀስ በል ቆይ በለጡ፣ ይቅርታ በለጠ፣ እግዚአብሔርን ተሳስቼ ነው በለጡ ያልኩ፣ በጣም ይቅርታ። እንቀጥል። መጀመሪያ አትናቴዎስን እና ጀሮምን እንጠቅሳል። ሰው ውደት የሚባል ነገር ስላለ ከአትናቴዎስ እንጀምር። አትናቴዎስን አልቀበልም ካልክ እንደ አትናቴዎስ ብለህ ማውራት ከዚህ በኋላ አቁም። ጀሮምን እንቀጥል። ጀሮምን ትቀበላለህ? አሁን ሌላ ሊዲንግ ኩዌስችን አልቀበልም። አንተ አንባቢ ከሆንክ መጀመሪያ ወደዛ ከመሄዳችን በፊት አንቺ መካነ ኢየሱስን ትቀበያለሽ? ጀሮምን ትቀበል? መካነ ኢየሱስን ትቀበያለሽ? እኔ አስወርድሃለሁ ከዚህ በኋላ የምናወራው ትቀበያለሽ? በለጠ ጀሮምን ትቀበያለሽ? እኔ ግን እንዴት አይነት መጀመሪያ ቅርብሽ ያለችውን ቸርች ትቀበያለሽ ወይ? ስንት መጽሐፍ ነው የምትቀበለው እሷ? ስለ ጀሮም እናውራ ሰውዬ፣ ስለ ጀሮም አይደለም። መካነ ኢየሱስን ትቀበያለሽ? አሁን ተይዘሻል። ለምን አልቀበልም? እቀበላለሁ። መካነ ኢየሱስ ነኝ አልኩ፣ እቀበላለሁ። መካነ ኢየሱስ ስንት መጽሐፍ ነው የምትቀበለው? እቀበላለሁ። ይሄውልህ እያወራን ያለ ነው ስለ ጀሮም ነው። ጀሮምን ጠቀስካ። መካነ ኢየሱስ ስንት መጽሐፍ ነው የምትቀበለው? አንቺ ስንት መጽሐፍ ነው? አያችሁ፣ ትምህርት የማያውቅ ሰው ፐርሰናሊ ነው። መካነ ኢየሱስ ስንት መጽሐፍ ነው የምትቀበለው? አንቺ ስንት መጽሐፍ ነው የምትቀበለው? በነገራችን ላይ በለጠ ልንገርህ፣ መካነ ኢየሱስ ሴሚናሪ ሂደህ ተምረህ የምታውቅ ከሆነ ማለት ነው ስንት መጽሐፍ ነው የምትቀበለው? እንዳስተምህሩ ቁጭ ብለዋል መጽሐፍ ቅዱስ፣ ሌሎች መጽሐፍቶች አንቀበልም አይደለም። መካነ ኢየሱስ በመጽሐፍ ቅዱስ ደረጃ ስንት መጽሐፍ ነው የምትቀበለው? ይኸውልህ እየነገርኩህ እኮ ነው። ለትምህርት ብላ የምትወስዳቸው መጽሐፍቶች አሉ። ወይም ደግሞ መጽሐፍ ቅዱስ ብላ ስንት ነው የምትቀበለው መካነ ኢየሱስ? እኔ በለጠ አሁን ላስወርድ ነው። ሶሪ። ይኸውልህ አንተ ስለነ ጀሮም እና ስለነ አትናቴዎስ አውርተህ ማውራት ሲያቅተህ መካነ ኢየሱስ ነኝ ብለሽ ስትያዢ መካነ ኢየሱስ ስንት መጽሐፍ ነው የምታስቀምጥ? ወይ ለምለስኩልህ አሰማም በለጠ ነው የምወርደው መካነ ኢየሱስ እንዳለኝ ስንት መጽሐፍ ነው መጽሐፍ ቅዱስ ብላ እውቀት እንደሌለ በጣም እያሳየ ነው ጌታ ማለት አይደለም። መካነ ኢየሱስ ነኝ ብለሻል። መካነ ኢየሱስ ስንት መጽሐፍ ነው የምትቀበለው? መጽሐፍ ቅዱስ ብላ። በነገራችን ላይ እኔም ባስተምህሮ መሞገት እንደማትችል ስለምታውቅ ነው። መካነ ኢየሱስ መካነ ኢየሱስ ስንት መጽሐፍ ነው የምትቀበለው?
መጽሐፍ ቅዱስ ብላ አስተምረው ሙሉ ለሙሉ ታውቀዋለህ? ስለሱ ነው ልጠይቅህ። ሜሪ ያስወረድሽው ራሱን የወረደው። እሺ በነገራችን ላይ የማትቀበሉትን አባት አትጥቀሱ። የማትቀበሉትን አባት ነው ያላስወረድኩትም ራሱን የወረደው። እሺ እኔ እንጃ